ለተሰጣችሁለት ለትምህርት አይነት ይላል። የተሰጣችሁለት የሚለው ቃል በጣም ወሳኝ ነው። መሰጠት ሰጪው ማን ነው? እዚህ ጋር የተሰጠውስ ምንድነው? ተቀባዩስ ማን ነው የሚለው ነው። ጳውሎስ አልፋችሁ ለተሰጣችሁለት የሚለውን ነው። በአማርኛችን በደንብ አይወጣም እንጂ በግሪኩ አልፋችሁ ለተሰጣችሁለት፣ አሳልፎ ለሰጣችሁ እንደማለት ነው። ሮሜ ምዕራፍ 8 ላይ እግዚአብሔር ልጁን አሳልፎ ሰጠ ይላል። ሳይራራ አሳልፎ ሰጠ። አሁን ልጁን ለማን ነው አሳልፎ የሰጠው? እግዚአብሔር አደርጋለሁ ብሎ ለተናገረው የተስፋ ቃል እንዲታዘዝ በምድር ላይ መስዋዕት ሆኖ እኔንና እናንተን ከኃጢአት ባርነት እንዲያወጣ ለሞት አሳልፎ ሰጠ። ወይም በሞት በመታዘዝ ቁጥጥር ስር አደረገው። መስዋዕት ቁጥጥር ስር አደረገው። ይሄ ፖዚቲቭ ነው። ይሄ ደግሞ አዎንታዊ ነው። ኢየሱስን አሳልፎ ሲሰጥ ማለት ነው። ሌላው አሳልፎ የሰጠው ደግሞ ሮሜ ምዕራፍ 1 ከቁጥር 18 ከ32 ላይ ስንመለከት ተመሳሳይ ቃል ለማይረባ አእምሮ አሳልፎ ሰጣቸው፣ ለፍትወት አሳልፎ ሰጣቸው እያለ ለሶስት ነገር አሳልፎ እንደሰጣቸው ባለፈው አይተናል። ለምሳሌ አንደኛው በልባቸው ፍትወት ርኩሰት ለርኩስነት አሳልፎ ሰጣቸው፣ ለሚያስነውር ምኞት አሳልፎ ሰጣቸው፣ ለማይረባ አእምሮ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ዓላማው የማይገባውን ነገር እንዲያደርጉ ነው አሳልፎ የሰጣቸው። God is participating በዚህ ጉዳይ ላይ እግዚአብሔር ፍርዳዊ አሳልፎ መስጠት ማለት በሌላው ኃይል ቁጥጥር ስር እንዲሆኑ ማድረግ ማለት ነው። ኢየሱስ አልፎ ሲሰጥ ለእግዚአብሔር ፈቃድና ለእግዚአብሔር የተስፋ ቃል ነው አልፎ የተሰጠው እንዲታዘዝ። ያ አሸንፎት እግዚአብሔር ቃል አሸንፎት የእግዚአብሔር ትእዛዝ አሸንፎት ለሱ ተገዝቶ እንዲኖር እስከ ሞት ድረስ መስዋዕት እስኪሆን ድረስ ያንን መከራና ስቃይ እንዲችል ላደረገው አሳልፎ ሰጠ። እዚህ ደግሞ ለኃጢአት እንደፈለገ እንዲያረጋቸው ለስጋቸው ፍትወት ምኞት አሳልፎ ሰጣቸው። ለማይገባውን እንዲያረጉ ለማይረባ አእምሮ አሳልፎ ሰጣቸው። ስለዚህ በሌላው ቁጥጥር ስር መሆን ማለት ነው። እዚህ ጋም ደግሞ ምንድነው የሚለው? እንግዲህ ለተሰጣችሁለት ወይንም ደግሞ አልፋችሁ ለተሰጣችሁለት እግዚአብሔር አሳልፎ ሰጪው ሌላ ነው። እዚህ ጋር ተግብሮ ቃል ነው፣ ሌላ ነው። ድርጊት የተፈጸመበት አካልን ነው ፈጻሚው ዲቫይን ነው፣ መለኮት ነው። ለተሰጣችሁለት ሲል አሳልፎ እግዚአብሔር ለሰጣችሁ ትምህርት ነው የሚለው። ለምንድነው ከልባቸው ሊታዘዙ የቻሉት? ለምንድነው ከልባቸው ታዘው እንዲኖሩ ያደረገው? ምክንያቱም እግዚአብሔር ለትምህርቱ አሳልፎ ሰጥቷቸዋል። በትምህርቱ ቁጥጥር ስር እንዲሆኑ ማለት ነው። ስለዚህ አሳልፎ ሰጣቸው ሲል አሳልፎ የሰጠው ቅዱሳንን ነው። አሳልፎ ሰጪው እግዚአብሔር ነው። የተሰጡበት ደግሞ ትምህርቱ ነው። ለተሰጣችሁለት ለትምህርት አይነት ይላል። አሁን ክርስቲያኖች ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ
ለትምህርት አይነት ነው የሚለው አሳልፎ የተሰጠው። ምንድነው የትምህርት አይነት? አንዳንዶች ይህንን የትምህርት አይነት የቤተ ክርስቲያን ዶክትሪን ነው ብለው ያስባሉ። ለምሳሌ ጥምቀት፣ ካታኬቲዝም ወይንም ደግሞ ይህ አዲስ የመጣ ጌታን የተቀበለ ሰው የምናስተምርበት እነዚህን የመሳሰሉ ነገሮች ነው የሚሉት። ነገር ግን ይህ ቦታ እንደዛ አይደለም የሚለው። በተለይ ቃሉ አይነት የሚለው ቃል በደንብ መተርጎም አለበት። አይነት የሚለው ቲፖስ የሚል ቃል ነው። ቲፖስ ማለት ደግሞ አንድን ቀልጦ የፈሰሰ ነገርን ቅርጽ አውጥቶ ለመስራት የሚያገለግል መቅረጫ ማለት ነው። መቅረጫ ማለት ነው። ቅርጽ አውጪ ማለት ነው። ቅርጽ የሚያወጣ ማለት ነው። ሞልድ የሚያደርግ ማለት ነው። ቀጥታ አንዴ እንትኑን ላስተካክልላችሁ። ታያል አይደል? አሁን ይታያል። እሺ ስለዚህ ምን እያለን ነው? ጳውሎስ እግዚአብሔር አሳልፎ የሰጠው ለትምህርት አይነት አልፋችሁ ለተሰጣችሁበት የትምህርት አይነት ሲል አይነት የሚለውን ቃል በደንብ ማሰብ ያስፈልጋል ነው የምላችሁ። በቢዲኤጂ የሚባል ግሪክ ትልቅ ዲክሽነሪ አለ። በሱ ስታጠኑት መሰረታዊ ትርጉሙ የቲፖስ ወይንም ደግሞ አይነት ተብሎ በአማርኛ የተተረጎመው አንድን ነገር በመምታት የሚወጣ አሻራን ነው የሚያመለክተው። ማህተም፣ ቅጂ፣ ኮፒ ወይም አንድ ቅርጽ አውጥቶ ለመስራት የሚያገለግል መቅረጫ ወይ ቅርጽ ማውጫ ማለት ነው። ስለዚህ ጳውሎስ ዝም ብሎ ትምህርት ከማለት ቀራጭ ትምህርት ተብሎ ሊተረጎም ይችላል፣ ወይ ቅርጽ የሚያወጣ ትምህርት፣ ወይ የትምህርቱ ራሱ ቅርጽ። እንደው ዝም ብላችሁ ወርቅ ለምሳሌ ቀለበት ለማውጣት የቀለበት ቅርጽ ያለበት ውስጥ የቀለጠው ፈሳሽ መግባት አለበት። ያ ቅርጽ ይዞ እንዲወጣ የሚያደርገው ነገር ነው ቱፖስ የሚባለው ወይም ቀራጭ ነው። ያ እርሳስ በቀላሉ ለኛ የሚገባን እርሳስ አለ፣ ወስደን እንቀርጸዋለን፣ መቅረጫ እንለዋለን እርሳስን የሚቀርጽ። ስለዚህ ክርስቲያኖች የተሰጡለት እግዚአብሔር አሳልፎ ወይም በቁጥጥር ስር ያደረገው ሊቀርጻቸው የሚችለውን የወንጌልን ትምህርት ነው። ስለዚህ የተዋቀረ ህይወትን የሚወቅር ወይንም ደግሞ ህይወትን የሚያስተካክል ህይወትን የሚጠርብ ቅርጽ እንድናወጣ የሚያደርግ ሞልድ የሚያደርግ ነው። ሞልድ ለሚያደርገው የወንጌል ትምህርት አሳልፎ ሰጣችሁ ነው የሚለው። ለሱ ደግሞ ከልብ ስለታዘዛችሁ ይሄ ሊቀርጻችሁ ለሚችለው ለወንጌል ትምህርት፣ ለሐዋርያት ትምህርት፣ ለጌታችንና ለኢየሱስ ክርስቶስ ትምህርት ለዚህ አሳልፎ ሰጣችሁ። ለዚህ ነው የተሰጣችሁት።
ለዝሙት አይደለም፣ ለክፋት አይደለም፣ ለልባችሁ ፍትወት አይደለም፣ ለማይረባ አእምሮ አይደለም፣ ለወንጌል እውነት፣ ለወንጌል ትምህርት። ይሄ ትምህርት ደግሞ ልክ አንድ ሰው ለዛ ልክ ወርቅን ወስዶ እሳት ውስጥ አቅልጦ ለቀራጩ እዛ ለሚቀርጸው ሞልድ ለሚያደርገው ነገር ውስጥ ሲያስገባው ያንን ቅርጽ ይዞ ይወጣል ማለት ነው። ለቀራጩ ሰጥቶታል ማለት ነው። እኛን ክርስቲያኖችን አሳልፎ የሰጠው እንዲገዛንና እንዲቀይረን የሚያደርገው የክርስቶስን መልክ በእኛ ውስጥ እንዲቀርጽ፣ ቅድስናን፣ የክርስቶስን መልክ፣ የክርስቶስን ባህሪ በሕይወታችን እንዲቀርጽ የሚያደርገው የእግዚአብሔር ቃል ነው። እዛ ላይ ነው የሰጠን። በዛ ስር እንድንሆን ነው አልፈን የተሰጠነው ነው። እኛ ግን አንድ ሰው ለዚህ እግዚአብሔር አሳልፎ ሲሰጠው እምቢ ይላል። እናንተ ግን ከልባችሁ ስለታዘዛችሁ፣ ለዚህ ትምህርት ስለታዘዛችሁ እግዚአብሔር ይመስገን ይላል። ምንድነው ሚስጥሩ ታዲያ ጳውሎስ እያለ ያለው? ምንድነው የሚለው? ሰዎች ክርስቲያኖች በክርስቶስ ሲሆኑ የክርስቶስ ሕይወት በእነርሱ ላይ አሻራውን ያሳርፋል። የዕለት ተዕለት ጠባያችንም በክርስቶስ አምሳል ይቀረጻል ማለት ነው። መቼ? ከልባችን ስንታዘዝ። የኛ ተሳትፎን ይጠይቃል። እግዚአብሔር አሳልፎ የሰጠው ስልጣን እንዲኖረው በእኛ ላይ ይሄ በመልኩ ሊቀርጸን ለሚችለው ለእግዚአብሔር ቃል ነው። ያንን ድሮ እናንተ ለምትታዘዙለት ሰው ለምትታዘዙለት ለዛ ባሪያዎች ናችሁ። ለጽድቅ ስትታዘዙ የጽድቅ ባሪያዎች ናችሁ። የምትታዘዙት ነገር ምንድን ነው? እግዚአብሔር አሳልፎ የሰጣችሁ ለቃሉ ነው፣ ለወንጌሉ ነው፣ ለትምህርቱ ነው፣ ለሐዋርያት ትምህርት ነው። የሐዋርያት ትምህርት ደግሞ ቀራጭ ነው፣ ለዋጭ ነው። ባህሪያችሁን፣ አሳሰባችሁን፣ ጸባያችሁን፣ እሴቶቻችሁን፣ አመለካከታችሁን ሁሉ ይቀርጻል። በማን መልክ? የመቅረጫው መሳሪያ የማንን መልክ ነው? ቀለበታችሁ ላይ እንደምታደርጉት እና አንጥረኛው እንደሚቀርጸው እንደዚሁ ተፈላጊውን ነገር መልክ ይዞ እንዲወጣ እንደሚያደርገው ሁሉ የእግዚአብሔር ቃል ነው የክርስቶስን መልክ በእናንተ ውስጥ የሚቀርጸው። ምክንያቱም የልጁን መልክ እንድንመስል አስቀድሞ ወሰነ ይላል። እግዚአብሔር እኛን አሁን አሳልፎ የሰጠው ለዚህ የወንጌል እውነትና ትምህርት ሐዋርያት ላስተማሩት፣ ኢየሱስ ክርስቶስ ላስተማረው ለወንጌል ለመጽሐፍ ቅዱስ ትምህርት ነው እግዚአብሔር አሳልፎ የሰጠው። አሁን ስልጣን አለው በእኛ ላይ። እኛ ግን ከልባችን ከታዘዝን፣ ግዴታ አድርገን ማንወስደው ከሆነ፣ በደስታ የምንታዘዘው ከሆነ፣ በየዕለት ጊዜያችን ስንወጣ፣ ቃል ውስጥ ገብተን ስንወጣ በየዕለቱ መልካችን ይቀየራል። ወደ ክርስቶስ መልክ እንገባለን። ይሄ ቃል ዝም ብሎ ንባብ አይደለም። ዝም ብሎ ደረቅ ቃል አይደለም። ትራንስፎርማቲቭ ነው። ቀያሪና ለዋጭ ነው። ሲቀይር ደግሞ ወደ አንድ መልክ ነው የሚያመጣው። ቡራቡሬ የሆነ እንደተፈለገ የሚያደርግ አይደለም። አንድ መልክ ነው ያለው። አንድ ቅርጽ ነው ያለው። ያ የባህሪ ቅርጽ፣ ያ የባህሪ መልክ ኢየሱስ ክርስቶስ ነው። በየዕለቱ እሱን እንድንመስል ይቀርጸናል። ለዚህ ነው አልፈን የተሰጠነው። ኢየሱስ ለሞት አልፎ ተሰጥቷል። ፈቃድህ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ እግዚአብሔርን የታዘዘበት ለዛ ጉዳይ ነው እግዚአብሔር አሳልፎ የሰጠው። እኛን ደግሞ ዛሬ ይሄ ቀላል ነገር ነው። የወንጌልን እውነትና ትምህርት እንድንታዘዝና እንድንኖር ለዛ አሳልፎ ሰጥቶናል። የሰው ልጆች ክርስቲያኖች የሚፈሩት ነገር ቢኖር የእግዚአብሔርን ቃል ነው።
ምክንያቱም ሲቀርጽ ብዙ ነገር ይቆርጣል። የሚያጡት ነገር ይኖራል፣ የማይፈልጉት ነገር ይኖራል፣ መሆን የሚፈልጉት ነገር አለ። ነገር ግን የእግዚአብሔር ቃል በራሱ ቅርጽ በክርስቶስ ኢየሱስ መልክ ሼፕ ያደርጋል፣ ይቀርጻል። ቀራጭ ነው። ስለዚህ ነው ሐዋርያ ጳውሎስ እኔ አናጺ ነኝ ነው ያለው። ያንጻል፣ ይቀርጻል፣ ይገነባል። በዛ ነው እኛ ቤተክርስቲያን የምትመሰለው በግንብ ነው፣ በሚገነባ መቅደስ ቤት ነው። እያንዳንዱ ብልት ቅርጹን ይዞ ስርዓቱን ይዞ እንዲወጣ የሚያደርገው ይሄ የእግዚአብሔር ቃል ነው። የፈለገ ብንጮህ የፈለገ ብንል ቅርጽ አልባ ሆነን እንድንኖር ጌታ አይፈልግም። አንድ ቀን ይመጣል። የኛ መልክ ተለውጦ የኢየሱስ ክርስቶስ መልክ በእኛ ውስጥ እንዲገነባ ይፈልጋል። ይህን የሚያደርገው እግዚአብሔር አሳልፎ የሰጠን ለዚህ ጉዳይ ነው። ስለዚህ እንደፈለግን መኖር አይቻልም። ምርጫ የለም። ሁለት የምንመርጠው ነገር የለም። አንዴ ኃጢአት ጋር ከሆነን ኃጢአት ቀርጾ የኃጢአትን መልክ ነው የምናደርገው። ተጨባጭ ማስረጃችን ደግሞ የምንኖረው ህይወት ነው። ነጋዴው ሲሰርቅ፣ ሲዋሽ፣ ክፋት ሲሰራ፣ ሲያማ፣ ክርስቲያኑ፣ ፖለቲከኛው ክርስቲያን ለፖለቲካ ብሎ ሲዋሽ፣ ገንዘብ ደግሞ የሚፈልገው ለገንዘብ ብሎ ሲዋሽ፣ የተለያየ ነገር ስናደርግ በተለያየ መንገድ እኛ የምናደርጋቸው በግልም በድብቅም በአደባባይም የምናደርጋቸው ነገሮች የኃጢአት አይነት ከሆኑ ለማን እንደምንገዛ ለራሳችን ማስረጃ አለን። ማንም እንዲመሰክርልን አያስፈልግም። ማንንም ማታለል የለብንም። ማንንም ማጭበርበር የለብንም። ኢየሱስ ጌታ ነው ብለን ጉሮሮአችን ቢሰነጠቅ ዋጋ የለውም። ልሳን ብናንደለድል ምንም ዋጋ የለውም። ይህን በልሳን የምንጸልየው እባክህ እግዚአብሔር ሆይ እኛ ስለማንተረጉመው ይሆናል። እባክህ እግዚአብሔር ሆይ ይህን ሰውዬ ከኃጢአት ነፃ አውጣው እያለ ይሆናል ሆሊ ስፒሪት የሚጮኸው። እኛ ግን ሃሌሉያ ምናምን እንል ይሆናል። ስለማይተረጎም በቃ ዝም ብለን ነው የምንለው። ስለዚህ ስለመታዘዛችን ከልብ ስለመታዘዛችን ማስረጃችን ህይወታችን ነው። ተቀርጸናል ወይስ አልተቀረጽንም ነው። ማንን እንመስላለን ነው። እግዚአብሔር አሳልፎ የሰጠው እኛን ለጌታችን ለኢየሱስ ክርስቶስ መመሪያ ትምህርት፣ ለአዲስ ኪዳን እውነት ነው። ከልባችን መታዘዝ ያለብን ያንን ነው። ፓርቲሲፔሽን ያስፈልጋል። ትምህርት የለም አይደለም። በአዲስ ኪዳን የምንታዘዘው ነገር የለም ማለት አይደለም። ብሉይ ኪዳን ህጉን አሳልፎ ቢሰጥም ለህጉ ቢሰጡም አይሁዶች፣ እኛ ደግሞ ለእግዚአብሔር ትምህርት ለክርስቶስ ኢየሱስ ለሐዋርያት ትምህርት እግዚአብሔር በመንፈስ ቅዱስ አማካኝነት አሳልፎ ሰጥቶናል። ይህን እምቢ ማለት በጣም ከባድ ነው። አባቶ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ኢየሱስ የጸለየው ለዚህ ለተላከበት ለአልፎ ለተሰጠው መታዘዝ ነው። ስለዚህ እሱ እስከ ሞት ድረስ የታዘዘ ሆነ ተብሎ ምሳሌያችን እሱ ነው። ዛሬ ክርስቲያን የሚጠላው የእግዚአብሔርን ቃል ነው። እንደዚህ በድፍረት ነው የምናገረው። የሚፈራው የእግዚአብሔርን ቃል ነው። ምክንያቱስ ቻሌንጅ ያደርገዋል። ምክንያቱስ ተለወጥ ይለዋል። እንደፈለገ ሊፈነጭ አይችልም። እንደፈለገ ሊዘል አይችልም። ጸጋ ነው እያለ እምቢያንቦራጨቀ መኖር አይችልም። አይዞህ በርታ የሚል ስብከት ብቻ ቤተ ክርስቲያኑን የሞላው። ለእግዚአብሔር ታዘዝ የሚል አንድም ነገር የለም። እግዚአብሔር ይሰጥሃል። በቃ ራስ ወዳድ ብቻ ከእግዚአብሔር የሚቀበለውን ነገር የሚያስብ ብቻ እንጂ ለእግዚአብሔር የሚታዘዝ የሚባል ነገር
መድረኩ ራሱ የለም። በጣም የሚያሳዝን ጊዜ ውስጥ ነው ያለነው። ማንም እግዚአብሔርን እሺ ብሎ ለተሰጠ አልፎ እግዚአብሔር አሳልፎ ለሰጠው ነገር ለዚህ ለወንጌል እግዚአብሔር አሳልፎ ከልቡ ከታዘዘ የኢየሱስ መልክ የማይመጣበት ምክንያት ምንም ነገር የለም። ግን እንፈራለን። ለምን? ከዛኛው ዓለም የሚቀርብን ነገር አለ። ኃጢአት ከሚባለው ክልል የሚመጣ ሀብት አለ፣ ደስታ አለ፣ ክብር አለ፣ ስሜታችን ሳትስፋይድ የሚሆንበት አለ። በመዋሸት፣ በማጭበርበር፣ በክፋት፣ በአመፅ፣ በአሜት፣ በኮንፍሊክት፣ በትዕቢት የምናገኛቸው ጥቅሞች ስላሉ ነው። እንጠቀምባቸዋለን። እነዛ ጥቅሞች ይበልጡብናል ብለን ስላመንን ነው የምናረጋቸው። እናምንበታለን። ስንዋሽ በመዋሸቴ ጥቅም አገኛለሁ ብለን ስለምናምን ነው የምናደርገው፣ ሌላ ነገር አይደለም። ስናታልል፣ ኮንፍሊክት በቸርች ውስጥ ስንፈጥር፣ ጥላቻ ስንዘራ እናገኛለን ብለን የምናስበው ካልኩሌት የምናደርገው ጥቅም አለ። ወይ ራሳችን የተሻለ ሆነን እንድንታይ ሊሆን ይችላል አንዱ ጥቅማችን፣ ወይ በቀል ሊሆን ይችላል፣ በቀላችንን እየተወጣን ሊሆን ይችላል። ውስጥ የተደበቀ ከኃጢአት መንደር እና ሰፈር የሚገኝ ጥቅም በክርስትና ቋንቋ ተደባልቆ ለጌታ ማሰብ አስመስሎ ለወንጌል የተቆረቆሩ መስሎ የሚደረግ ነው። ነገር ግን መጽሐፍ ቅዱስ ለጽድቅ ነው ስለታዘዛችሁ የሚለው። ጽድቅ ጥርት ያለች ሞቲቫ ሁሉ ንጹህ የሆነ ነው። ለዚህ ለጽድቅ እግዚአብሔር አሳልፎ ከሰጠን ከኛ የሚጠበቀው በደስታ መታዘዝ ነው። የዛ ሰዓት ማመስገን ነው እንጂ ብር ስላገኘን ብቻ ስለተጠበቅን ብቻ አመስግኑ። ስለሱ ጅገረ በየቀኑ እንበላለን እንጠጣለን፣ ያው ነው የኛ ነገር። እንጠበቃለን ምን ላንጠበቅም እንችላለን። አንዳንድ ጊዜም አደጋ ደርሶም ልንሄድ እንችላለን። ግን ለእግዚአብሔር ታዘን ነው ወይ የምንሄደው የምንኖረው? እኔ አንድ ነገር ጸልያለሁ ብዙ ጊዜ ለራሴ ማለት ነው። እግዚአብሔር ሆይ ከኔ ጋር ሁን ብዬ ስጸልይ በአንድ ወቅት ቆይቷል። አንተስ ከኔ ጋር ነህ ወይ የሚል ልቤ ውስጥ መጣ። ስለዚህም ምን አልኩኝ? ከዛ ጊዜ በኋላ መቀየር ጀመርኩ ጸሎቴ። እግዚአብሔር ሆይ ካንተ ጋር እንድሆን፣ ካንተ ጋር እንድውል እርዳኝ፣ ጸጋን አብዛልኝ ይለዋለሁ። ለምን? እሱ ሁልጊዜ ከኛ ጋራ ነው፣ በውስጣችን አድሯል። የምንሸሸው ግን እኛ ነን ረስተነው የምንውለው። እሱን ቤት ውስጥ እንጸልያለን፣ ምን አድርገን ረስተነው እንውላለን ቀኑን ሙሉ። እግዚአብሔር ለማን ነው አሳልፎ የሰጠን? ሮሜ ምዕራፍ 1 ላይ እና ሮሜ ምዕራፍ 8 ላይ ስትመለከቱ ሁለት የተለያዩ ነገሮች ናቸው እግዚአብሔር አሳልፎ የሚሰጠው። አንደኛው ለፍትወት፣ ሁለተኛ ለርኩሰት፣ ሶስተኛ ለማይረባ አይምሮ። እነዚህ እግዚአብሔርን ለማይፈልጉ ሰዎች ለዚህ አሳልፎ ሰጥቷቸው፣ ኢየሱስስ እሱን እንዲታዘዝ ብዙዎችን ነፃ ለሚያወጣው ዋጋ ለሚያስከፍለው ለእግዚአብሔር ቃልና ለተስፋ ቃሉ እንዲፈጽም በምድር ላይ እንዲታዘዝ ለሱ አሳልፎ ሰጠው። እሱም መጨረሻ ቀን ደረሰው። ባለፈው ሞቱን ያስበናል። አባት ሆይ ፈቃድ ቢሆን ይነሳል። አይደለም፣ ምንም ነገር አልመጣም። ዝም ጸጥ ነው። የሚረዳው መልአክ ብቻ ነው የታየው። አለቀሰ፣ ጮኸ። እምቢ ማለት ይችል ነበር። ነገር ግን ፈቃድህ አባት ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይፈጸም ብሎ
ያ ማለት ነው አልፎ መሰጠት። ሌላ አማራጭ የለም ማለት አይደለም እኮ። ኢየሱስ አማራጭ እኔ በቃ ከዚህ አውጣኝ ነው ያለው። አማራጭ አለ አለ መውጣት ይቻላል። ነገር ግን ኢየሱስ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለ። that is the principle። የየዕለት መልካችን የሚቀረጸው በዚህ ነው። አልፈን የተሰጠነው ለሚቀርጸን መልካችንን፣ አስተሳሰባችንን፣ ፍላጎታችንን፣ ራያችንን፣ እሴቶቻችንን፣ የኑሮ ስታይላችንን፣ የወደፊቱን ዓለም የምንተረጉምበት፣ የዓለምን ትርምስ የምንተረጉምበት አይኖቻችንን ሁሉ አመለካከታችንን ሁሉ ቀርጾ ኢየሱስ በኢየሱስ አስተሳሰብ ውስጥ ሞልድ አድርጎን ቀይሮን በዛ ውስጥ የሚያስገባን። ለዛ ነው እግዚአብሔር እኛን በየዕለቱ አሳልፎ የሚሰጠን። ያ እንዲገዛን ነው የሚያደርገው። እግዚአብሔር በዚህ ሂደት ውስጥ አለ ማለት ነው። ያንን ግን እንፈራዋለን። ምክንያቱም ዊሚስ ብዙ ነገር ምናጣ ስለሚመስል ከዛ ይሄኛው ለሚቀርጸን ነገር ቶሎ ጥቅም አይገኝም። ቶሎ በቃ የስሜት ደስታ ቶሎ ላይገኝ ይችላል። ቶሎ የገንዘብ ነገር ላይገኝ ይችላል። ቶሎ የክብር ነገር ላይገኝ ይችላል። ብቻ ብዙ ነገር ነው ያለው። ነገር ግን የምርጫ ጉዳይ ነው ወንድሜ እህቴ። ይህም በደንብ ማሰብ ያስፈልጋል። አይገዛችሁም። እግዚአብሔር አሳልፎ ሰጥቷችኋል። ግን ከልባችሁ መታዘዝ አለባችሁ ነው የሚለው። ከልባችሁ ለተሰጣችሁለት ለትምህርት ከልባችሁ ስለታዘዛችሁ። አሁንም ጳውሎስ ስለመታዘዝ ነው የሚነግረን ሮሜ ምዕራፍ 6 ከቁጥር 18። እንግዲህ ወንድሞቼ እህቶቼ ማሰብ ያለብን ማንም አይደለም የሚቀርጻችሁ። ብዙ ሰዎች ኢንፍሉዌንስ ሊያደርጉን ይችላሉ። መሪዎች ሊቀርጹን ይችላሉ። እንደዚህ ሊሆን ይችላሉ። ምሳሌ እንደዚህ አይደለም። ተውሱን አታሳቡ። የሚቀርጸን የእግዚአብሔር ትምህርት ብቻ ነው። የምንማረው ትምህርት ብዙ ጊዜ አእምሯችንን ይቀርጻል። ህይወታችንን መስመር አላይን እንድንሆን ከዛ ጋር መስመር ውስጥ እንድንገባ ያደርገናል። ስለዚህ የምንማረው ትምህርት በራሱ ምንድነው የምንማረው ብለን ማሰብ መጠየቅ አለብን። ከእግዚአብሔር ጋር ከልጁ መልክ ጋር የሚያጣብቀኝ ነው ወይስ ራሴን ከፍ ከፍ የሚያደርግ ነው? ከክርስቶስ እንድርቅ ነው የሚያደርገኝ ወይስ እንድቀርብ፣ ዋጋ እንድከፍል፣ እንድኖርለት ነው የሚያደርገኝ? ጳውሎስ የሚያመሰግነው ክርስቲያኖች ለእግዚአብሔር ስለታዘዙ ነው። ለወንጌል ትምህርት ራሳቸውን ስለሰጡ ነው። ራሳችሁ ገምቱ፣ በአይኖቻችሁ እዩ። ኦብዘርቬሽን በቤተ ክርስቲያን ውስጥ ምን ያህሉ ነው ለእግዚአብሔር ቃል የሚታዘዘው? ስለምንድን ነው የሚመሰገነው ቤተ ክርስቲያን ውስጥ? ምክንያቱም ኮንፊደንስ የለንም እኛ። አሁን በቤተ ክርስቲያን ውስጥ ስለታዘዛችሁ ጌታን እናመሰግናለን የሚል ሰው የለም። ምክንያቱም እርግጠኛ አይደለንም። ማን ነው እርግጠኛ አይደለም? ፓስተሩም እርግጠኛ አይደለም። እሑድ በነሲብ መስበክ ነው። ምንም ማድረግ አይቻልም። ምዕመኑ ምን እንደሚያስብ ጳውሎስ ግን ምዕመኖቹን ያውቃቸዋል፣ ህዝቡን ያውቃል። ስለታዘዛችሁ ጌታን አመሰግናለሁ ይላል። እውነተኛ ሪቫይቫል መታዘዝ ነው። ከዛ ውጭ የለም። ዝም ብሎ መጫው አይደለም። ሪቫይቫል እኮ የሚታዘዝ ሰው ሲመጣ ነው። የሚታዘዝ ማህበረሰብ ሲመጣ ነው። በሰማንያዎቹ ውስጥ ከፍተኛ የሆነ መነቃቃት ነበረ። እኛ ወደ ጌታ የመጣንበት ጊዜ 82 ምንድነው የተማርነው? መታዘዝ። ስደት ቢኖር መታዘዝ፣ ከኃጢአት መራቅ። ጥምቀት እንኳን ስንጠመቅ በፍርሃት ነው የተጠመቅነው። አንዳንዶቹ አንጠመቅም ብለው ጓደኞቻችን የወጡበት ጊዜ አለ፣ አንፈልግም ብለው። ምክንያቱም ለዓለም እንዲሞቱ ተጠየቁ። ዛሬ ዝም ብሎ ጥምቀት ማንቦራጨቅ ነው። ይህን ሰው አስጠመቅን ነው። ቁጥር ላይ ነው ችግራችን። እግዚአብሔር ይመስገን እሺ ተቀብለዋል እንበል። ግማሹ በመወለድ ነው
ነገር ግን ህይወት ሪቫይቫል ሲመጣ ሰው እግዚአብሔርን ይፈራል፣ እግዚአብሔርን ይታዘዛል፣ ኃጢአት ቦታ አይኖረውም። ጽድቅ ገዢና የበላይ ሆኖ ያብባል፣ እንደ ወንዝ ይፈሳል፣ ሰላም ይሆናል። እውነተኛ ሰላም ዝም ብሎ ሰላም አይደለም። ጳውሎስ ወንጌል ቀላል አይደለም። ጳውሎስ የሚናገረው ነገር ሮሜ ምዕራፍ 6 መድኃኒት ነው። በየቤተ ክርስቲያኑ መሰበክ አለበት። ስበኩ፣ ውስጥ ያስተምሩ፣ ተናገሩ። ሰዎች በኋላ አልሰማንም እንዳይሉ። ስለዚህ እውነተኛ ነፃነት ቁጥር 18 ላይ ከኃጢአት አርነት ወጥታችሁ ይላል። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁ ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአትም አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። የሚገርም ነው። ለጽድቅ መገዛት፣ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ። እንግዲህ ከቁጥር 17 ላይ የተገለጸውን ከልብ የመነጨ መታዘዝ ለአዲሱ የወንጌል ቅርጽ አሳልፎ መሰጠትን በተጨባጭ ማስረጃ የሚሆነው መታዘዝ ነው። መቀረጹ፣ አንድ ሰው በወንጌል መቀረጹ ማስረጃው ምንድን ነው? በሐዋርያት በኢየሱስ ክርስቶስ ልቤ መቀረጹን፣ አእምሮዬ መቀረጹን፣ መቃኘቱ፣ መቀረጹ፣ የክርስቶስ መልክ አለኝ ብዬ የምናገርበት ምን መታዘዝ ነው። አንድ ቃል በቂ ነች። አንድ ቃል፣ ሌላ ነገር አያስፈልግም። ትታዘዛለህ ወይ? የክርስቶስ ትልቁ መልኩ መታዘዙ ነው። ታዛዥነቱ ነው። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ያለው ስለታዘዘው ነው። የኢየሱስ መልክ ሁሉን ፈጻሚነት፣ ሁሉን አድራጊነቱ አይደለም እኛ ላይ የሚቀረጸው። እንደ ሁሉን በቃ ታምራት ማድረግ በቃ ጥሩ ነው፣ ግን ዛሬ የሚቀረጸው መልክ መታዘዙ ነው። ሁሉን ነገር የሚያጠቃል ፓኬጅ ነው መታዘዝ የሚባለው። ይሄ መታዘዝ ነው በነፍሳችን ውስጥ እግዚአብሔር ማግኘት የሚፈልገው። እንዴት ነው እኔ ኢየሱስን መልክ የምመስለው ምናምን ብለው ሰዎች ኮንፊውዝድ ይሆናሉ። እግዚአብሔር ሁሉን ቻይኛን ሊያደርገን ነው አይደለም። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ተመልከቱ። አመፃና መታዘዝን ነው የሚያሳየው። ያለ ሞት የሆነ የብሉይ ኪዳን ሰዎች ሊታዘዙት ያልቻሉ፣ ይሄኛው ግን የአዲስ ኪዳን ያንን ያየነውን መልክ እስክንመስል ድረስ ከክብር ወደ ክብር እንለወጣለን። ማደግ ነው። በመታዘዝ ጥልቀት መሞላት ነው። ያ መልክ ምንድን ነው የሚመስለው? ያ መልክ እስከ መስቀል ሞት ድረስ የታዘዘ ነው። የመታዘዝ መጠኑ እስከ ሞት ድረስ መሆኑ እየጨመረ ነው ሄደው። ስለዚህ ሌላ ነገር አይደለም እግዚአብሔር የሚጠይቀን። የአዳም ችግር ምንድን ነው? አለመታዘዝ ነው። የኛ ደግሞ ችግር ከሱ የተረከብነው አለመታዘዝ ከሆነ መጨረሻው ሞት ነው። ስለዚህ ከክርስቲያኖች የሚጠብቀው መታዘዝ የሚባለው አስደናቂ የሆነ የክርስቶስ ኢየሱስ መልክ እሱ ነው። ከዛ በኋላ የሚጠብቀን ትንሣኤ ነው። ስጋችን የትንሣኤ ምናምን ይሆናል። መታዘዝ ሁሉን ነገር ይጨምራል። ሁሉን ነገር ጠላትን ውደድ ካለ መታዘዝ፣ ስትታዘዝ በፍቅር ትኖራለህ። አለቀ። አትማ፣ አትቆጣ፣ እንትን አትበል፣ አትግደል፣ አታመንዝር ምናምን ሲልህ የዛ ሰዓት ጸጋው አንተ ነፃ ወጥተሃል። ከኃጢአት ባርነት ነፃ ወጥተሃል። ኃጢአት አይገዛህም። ያንን ስታደርግ እንደ ኢየሱስ ኖርክ ማለት ነው። ሌላ ነገር እኮ አይደለም። መታዘዝ ነው የኢየሱስ መልክ።
እግዚአብሔርን እስከ ሞት ድረስ። እኛ መታዘዝን ጠልተን ኢየሱስን ወደን ሊሆን አይችልም። ኢየሱስን እያከበርነው እሱ ሞተ ምናምን ምናምን እያል እኛ ግን ሳንሞት ዝም ብለን ካለ አይሆንም። ውሸት ይቅር በቃ። ራሳችን እያታለና ነው። ዛሬ ንስሐ መግባት ካለብን ንስሐ ገብተን ለጸጋው ቃል ራሳችንን ሰተን አሳልፈን ሰተን ጌታ ሆይ ዛሬ ቀይረኝ ብለን መለወጥ ነው ያለብን። ማቆም ነው ያለብን። ከልባችን መታዘዛል። እግዚአብሔር አሳልፎ ሰጥቶናል፣ ግን እኛ እምቢ ካልን ችግር ነው። ስለዚህ ለጽድቅ መታዘዝ ነው። ተግብሮ ግስ ስለሆነ ከኃጢአት አርነት ወጣችሁ ይላል። ወጣችሁ ነፃ ወጣችሁ ነው። ማን ያወጣችሁ? ጌታ ነው። ከኃጢአት አርነት በራሴ አልወጣም፣ አውጥቶኛል። ወደ ጌታ ስመጣ በቃ ዶሚኒየን ተቀይሯል፣ ግዛቱ ተቀይሯል። የምኖርበት ክልል ኢንቫይሮንመንት፣ መንፈሳዊው ኢንቫይሮንመንት፣ መንፈሳዊው ክልል ድባብ፣ ሁሉ ነገር ተቀይሯል። ጌታ ተቀይሯል፣ ገዢ ተቀይሯል። ያን ኢየሱስ ነው ያደረገው። ያ ነው ጸጋው። ከዛ በኋላ ነፃ ወጥታችኋል። አሁን ግን ትገዛላችሁ። ለምን? ለጽድቅ። ስለዚህ ጸጋ ራሱ የመጨረሻው ውጤቱ መታዘዝን ማምጣት ነው። ጸጋ የሚባለው ነገር መታዘዝን ካላመጣ ከሕግ የሚለይበት ምክንያት ምንድን ነው? ጸጋ ማለት ኃጢአትን ሳይቀጡ ዝም ብሎ ማለፍ ማለት አይደለም። ይሄ ትርጉም የተሳሳተ ነው። ጸጋ ማለት እኔ የማልችለውን ነገር ጌታ እግዚአብሔር አድርጎ እሱ የሚፈልገውን እንዲሆንለት የሚያደርግ አቅምም ነው። አዎ ከኃጢአት ባርነት በገዛ እጄ መውጣት አልችልም፣ ኃጢአተኛ እንደሆነ። ግን ፍላጎት ካለኝ ወደ ጌታ ስመጣ፣ ጌታም በወንጌሉ ሲያሳምነኝ ወደ እሱ ስመጣ አንተ ደካማ ያለህ ከኃጢአት ባርነት አሁን አውጥቼሃለሁ ይለኛል። ከዚህ በኋላ አይገዛህም፣ አይዞ በርታ፣ ለምለው ለማስተምረው ነገር ከልብ ታዘዝ፣ ወንጌል ለሚለው ነገር ከልብ ታዘዝ፣ የዛ ጊዜ ታገኘዋለህ፣ ታያለህ አይሉን ነው የሚለኝ እንጂ ዝም ብሎ ደግሞ ነፃ አውጥቶ በሜዳ ላይ አውላላ ሜዳ ላይ አይተውኝም፣ ባዶ አድርጎ አይተውኝም። ነገር ግን ለጽድቅ እንድገዛ አሳልፎ ሰጥቶኛል ማለት ነው። አያችሁ ቁጥር 19 ላይ ስለ ስጋችሁ ድካም እንደ ሰው ልማድ ላለው ብልቶቻችሁ እንደ ሰው ልማድ ላለው ማለት ሰዎች የሰዎችን ምሳሌ ይጠቀማለሁ ለማለት ነው። እዚህ ስለ ኃጢአትና ስለ ባርነት ባለፈው ስለተናገርኩ ስላስረዳውኝ እሱ ላይ ብዙ አልቆይም። ስለዚህ ጉዳይ እንግዲህ ስለ ብልቶችም አንስተናል፣ ብዙም አያስፈልገኝም ማብራራት። ብልቶቻችሁ የአመፃ ሊያደርጉ ለርኩሰትና ለአመፃ ባሪያዎች አድርጋችሁ እንዳቀረባችሁ እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። የማቅረብ ጉዳይ ነው። እንዳቀረባችሁ ነው የሚለው። አቅራቢው ማን ነው? ለአመፃ ለርኩሰት ባሪያ አድርጎ ሰውነቱን፣ አይምሮውን፣ አስተሳሰቡን ያቀረበው ማን ነው? እግዚአብሔር ነው አይልም። ሰይጣን ነው አይልም። እራሳችሁ ናችሁ ነው የሚለው። እንዳቀረባችሁ ብልቶቻችሁን ባሪያ አድርጋችሁ ለአመፃ ለክፋት ከዚህ በፊት አቅርባችኋል። ፓርቲሲፔት አድርጋችኋል። ፓሲቭ አልነበራችሁ። ዝም ብላችሁ ጸጥ ብላችሁ የቆማችሁ በቃ በድን ሆናችሁ የሆነ ነገር እየወሰዳችሁ ኃጢአት የሚያሰራችሁ አልነበራችሁም። ራሳችሁ ናችሁ። አይምሯችሁንም ፍላጎታችሁንም ሀሳባችሁንም አመለካከታችሁ በገዛ ራሳችሁ ነው አሳልፋችሁ የሰጣችሁት። ፓርቲሲፔት አድርግ ብቻዬን እግዚአብሔር ነው እንደዚህ ያደረገኝ ሰይጣን ነው እንደዚህ ያደረገኝ የሚል ነገር አይደለም። ጳውሎስ ራሳችሁ አሳልፋችሁ ብልታችሁን ሰጣችኋል ነው የሚለው። እንዳቀረባችሁ ልክ ያኔ
ደስ እያላችሁ ኃጢአት እንደምትሰሩ አሁን ደግሞ ጽድቅ ብላችሁ ደግሞ አቅርቡ ነው እያላችሁ ያለው። ምን ብልቶቻችሁን ማለት ነው። ብልቶቻችን ሁለንተና ስሜታችንን፣ አካላችንን፣ አይምሯችንን፣ አቅማችንን፣ አሳሰባችንን፣ ውስጣችን ያለው ፍላጎት ሁሉ የሚያካትት ነው እንጂ የሆነ አንደበት፣ እጅ፣ እግር ብቻ አይደለም። ብልት ሲል የሚታየውና የማይታየውን ክፍላችን አጠቃላይ ነው። ይሄ መቅረብ አለበት ወደ እግዚአብሔር። ባለፈው ስለ መቅረብ ስለተነጋገርን አያስፈልገኝም። መቅረብ ማለት ዝግጁ አድርጎ በቃ ራስን መሳሪያ አድርጎ ማቅረብ እንደሆነ ባለፈው ስላየን መስመር መግባት በቃ ይኸውልህ ብሎ ዝግጁ ሆኖ ራስን ማቅረብ ነው። ወታደር ከሆነ ሄዶ ለጌታው ትጥቁን ለብሶ ቁጭ ብሎ ቆሞ በቃ ምራኝ ብሎ መቆም ነው። በዛ ይኸው ቀርብ ያለሁ ማለት ተዘጋጅቻለሁ። የተዘጋጀ ልብ ያስፈልጋል። ለርኩሰት፣ ለአመጽ ይላል። ህግ አልባነት ማለት ነው አመጽ። አመጻ እንዲያደርጉ ለአመጽ ሬዲ ሆኖ የሚቀርብ ሰው አለ እኮ። ኃጢአት እያወቀ እየተሰራ እያየ ኃጢአት እንደሆነ እያወቀ የሚያደርግ ሰው አለ እኮ። የሚገርም እኮ ነው። እንደዚሁ ብልቶቻችሁ ሊቀደሱ ለጽድቅ ባሪያዎች አድርጋችሁ አሁን አቅርቡ። ይሄ ለቅድስናና ለጽድቅ ነው። እንግዲህ መጨረሻው ግቡ ይሄ ነው ማለት ነው። ብልቶቻችን እንዲቀደሱ ነው የሚፈልገው። ምክንያቱም ከዚህ በፊት ቁጥር 20 እስከ 21 ላይ ኃጢአት ባሪያዎች ሳላችሁ ከጽድቅ ነፃ ነበራችሁ ይላል። ከጽድቅ ነፃ ማለት ጽድቅ ምንም አይነት ቁጥጥር አያደርግባችሁም ማለት ነው። ኃጢአት ስለሚገዛችሁ ጽድቅ ምንም ክሌም አያደርግም። ለምሳሌ አንድ ባሪያ ከሌላው ባሪያ ሌላ ጌታ መጥቶ ማንም ሊያዘው አይችልም። ከጽድቅ ነፃ ነበራችሁ የሚለው ያ ነው። ኃጢአት ባሪያዎች ከነበራችሁበት ጊዜ ከጽድቅ ነፃ ነበራችሁ ነው የሚለው። ስለዚህ በጥንቱ የባርነት ስርዓት አንድ ባሪያ ለአንድ ጌታ ብቻ የሚገዛ ሲሆን የሌላኛው ጌታ ትእዛዝና ግዴታ የመከተል ግዴታ የለበትም። ከመከተል ነፃ ነው ማለት ነው። ለአንድ ጌታ ብቻ ነው የሚታዘዘው ባሪያ ከሆነ፣ ለሁለት ለሶስት የለም። እናንተም ጽድቅ ከሚባለው ጌታ ነፃ ነበራችሁ ነው የሚለው። አትታዘዙትም፣ የመታዘዝም ጥያቄ አይቀርብላችሁ። ስለዚህ ዛሬ ከምታፍሩበት፣ ዛሬ ወደኋላ ሄደው ሲያዩት የድሮ ህይወታቸው የሚያሳፍር ነው። ኑሯቸው የሚያሳፍር ነው። መናገር ራሱ ይደብራል እኛም ወደኋላ ስናየው። ስለዚህ ዛሬ ከምታፍሩበት ነገር ያን ጊዜ ምን ፍሬ ነበራችሁ? ምን ፍሬ ያገኛችሁ? ኃጢአት ባርነት ጊዜ ፍሬ የለም። የጸጋው ፍሬ አለ፣ የኃጢአት ፍሬ አለ። ምንም መልካም ነገር አላገኛችሁም ነው የሚለው። ምን መልካም ነገር ከኃጢአት ይገኛል? ምን ፍሬ አላችሁ? ምንድነው የተሻለ ነገር ያገኛችሁት? በኃጢአት ምን ይገኛል? ውጤት ዘላቂ ነገር የለውም፣ ጊዜያዊ ነው። በኃጢአት የሚገኘው መልካም ነገር ሁሉ ከህሊና ጋር ሁልጊዜ እየተጠዛጠዘን የምንኖርበት ነው። ስለዚህ አሁን አርነት ወጣችሁ፣ መጨረሻው ሞት ነበር ይላል። አሁን ግን ከኃጢአት አርነት ወጣችሁ። በቃ ጳውሎስ አርነት ወጣችሁ፣ አሁን ግን አርነት ወጣችሁ፣ አርነት ወጣችሁ፣ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ አላችሁ። የዚህ መጨረሻው ደግሞ የዘላለም ህይወት ነው የሚለው። የኃጢአት ደሞዝ ኃጢአት ይከፍላል፣ ገዢ ነው። እግዚአብሔር ግን ደሞዝ አይልም፣ ስጦታ ይላል። እግዚአብሔር የሚሰጠን ስጦታ የዘላለም ህይወት ነው የሚለው። እንግዲህ ምን ማለት ነው? ለእግዚአብሔር ከተገዛን ስጦታው ምንድን ነው? የዘላለም ህይወት ነው። ለኃጢአት ከተገዛን ደሞዙ ሞት ነው ይላል። የመገዛት ጉዳይ ነው። ኢቭን በስራ እንዳገኘነው ራሱ መታዘዝን እንደ ስራ አያየውም። መታዘዝ ናቹራል የተፈጥሮ
የባህሪ ለውጥ ማሳያ ነው። በህይወታችን የሚፈስ እንጂ ስራና መካኒካል ነገር አይደለም። በህይወታችን የሚፈስ ነው። የህይወታችን የኑሮ ዘይቤያችን ነው። ዘያችን፣ የኑሮ ስታይላችን፣ የኑሮ መሰረታችን ነው። በቃ መሰረታዊ ኮር በውስጣችን ያለው ባህሪያችን ነው። ስለዚህ ዝም ብሎ አስበነው አይደለም የሚፈሰው፣ ኑሯችን ስለሆነ ነው። ደሞዝ አይደለም። የዚህ ኑሮ መጨረሻ ግን ህይወት ነው ይላል። የጽድቅ መታዘዝ መጨረሻው ህይወት ነው። ለእግዚአብሔር መታዘዝ መጨረሻው የሚሰጠን የምናገኘው ምንድን ነው? ህይወት ነው። ለጽድቅ መታዘዝ ይላል። እንግዲህ ለዚህ ቃል አልፈን መሰጠት ነው። እግዚአብሔር አሳልፎ ሰጥቶናል። ለቃሉ አሳልፎ ሰጥቶናል። ለወንጌል እውነት፣ ለሐዋርያት፣ ለኢየሱስ ክርስቶስ ትምህርት አሳልፎ ሰጥቶናል። ይሄ ድንቅ ነገር ነው። ከእግዚአብሔር የቀረ ነገር የለም። ከኛ ግን ከልብ መታዘዝ ያስፈልጋል። ያንን ነው ዛሬ ሮሜ ምዕራፍ 6ን ጨርሰናል። ስለዚህ መታዘዝ፣ ነፃ ወጥታችኋል፣ ለእግዚአብሔር ስለተገዛችሁ ከኃጢአት ነፃ ወጥታችሁ ለእግዚአብሔር ተገዝታችሁ ልትቀደሱ ፍሬ ያላችሁ ነው የሚለው። ውጤት አለው። ያኛው ፍሬ አልባ ነው፣ ሞት ነው ፍሬው። በእርግጥ ደሞዝ አለው። ክርስቲያኖች የምንኖረው ኃጢአት ባለበት ዓለም ውስጥ ነው። የኃጢአት መገኘት ባለበት ዓለም ውስጥ ነው። ነገር ግን በእኛ ላይ ስልጣን የለውም ነው የሚለን ጳውሎስ። እግዚአብሔር አሳልፎ ለክርስቲያኖችን አሳልፎ የሰጠው ለኃጢአት አይደለም ነው፣ ለሱ እንድንታዘዝ ብሎ ለወንጌል እውነትና አስተምሮ ስር እንድንሆን አሳልፎ ሰጥቶናል። ስለዚህ ከኛ የሚጠበቀው ምንድን ነው? ማቅረብ ነው ይላል። መዘጋጀት ነው። ሁለንተናችንን ይሄው አለሁ ብሎ እሺ ብሎ ከልብ መታዘዝ ነው። ያንን ከልብ መታዘዝ ስናደርገው፣ ለእግዚአብሔር ስንታዘዝ ውጤቱ የዘላለም ሕይወት እንደ ስጦታ ይሰጠናል። ክብር ለጌታ ይሁን። እንግዲህ ሮሜ ምዕራፍ 7 ደግሞ ከሕግና ኃጢአት ጋር ያለውን ትስስር የምናይበት ይሆናል ማለት ነው። ጌታ የተመሰገነ ይሁን። እግዚአብሔር ረድቶናል። ጥያቄ ካለ አጫጭር ጥያቄዎች መውሰድ እችላለሁ። እስከዛሬ ለጥያቄ ጊዜ ስላልሰጠው ትንሽ ደቂቃ ጥያቄ እሰጣለሁ። እሺ አባይነህ ጥያቄ አለኝ። እሺ ገሻ ጠይቅ። ዶክተር እንትን ምንድን ነው ጥምቀት? አሁን ለምሳሌ አንድ ሰው ሕፃን ሊሆን ይችላል፣ ሊሞት ይችላል። ሳይጠመቅ ቢሞት እንደገናም ደግሞ ጌታ ኢየሱስ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ አለ። እሱ ሰውዬ አላመነም፣ ምን አልተናገረም። ይሄ አሁን እኛ ሰው አምነን ልቀን ነው መንግስተ ሰማያት ትገባለህ የምንለው። ይሄ ከዛኛው ጋር ሲታይና አሁን ቅድም ጥምቀት ልክ ነው። አሁን በዚህ ዘመን ጥምቀትን እንደ ልዩ እንትን ነው የሚያዩት። የማይጠመቅም አለ፣ ጥምቀት የማይፈልግም አለ፣ ተጠምቆም ደግሞ በተግባር ላይ ማያው ይላል። ስለዚህ ከጥምቀት አንጻር ጌታ ኢየሱስ ክርስቶስ ዛሬ ከኔ ጋር በገነት ትሆናለህ ባለው አንጻር አሁን ወንጌላኖች ብዙ ጊዜ የምናደርገው ምንድን ነው? አብረህ ተጠምቀህ ደህንነት ትምህርት ተምረህ ተጠምቀህ ከዛ በኋላ ነው አባል መሆን የሚቻለው። ይሄ ፈልጌ ነው ጥያቄ። እሺ ይቆራረጣል። እንግዲህ ለመመለስ ልሞክር። ተዘጋጅተሃል? በቃ ጨረስክ? ተዘጋጅቻለሁ። ጨርሻለሁ። እሺ እንትኑን እሺ ዝጋው፣ እንትንን ዝጋው ማይክ። እሺ በመጀመሪያ ስለ ጥምቀት ዶክትሪን እንግዲህ የተለያዩ ትርጉሞች በየቤተ ክርስቲያኑ ይኖራሉ። አንዳንዱ
ሕፃናት ማጥመቅ የሚለው የራሱ ትርጉም አለው። ከግርዘት ጋር ብሉይ ኪዳን ላይ ግርዘት ስለነበረ የአብርሃም ቤተሰብ መሆን የኪዳኑ ቤተሰብ ግርዘት ስለነበር አሁን በጥምቀት ተቀይሯል የሚል የጥንት የአባቶችም አስተምሮ የሚያስተምሩ አሁንም አሉ። ስለዚህ ሕፃናትን የሚያጠምቁት ከዚህ የተነሳ ነው። ሁለተኛው የኪዳኑ ቤተሰብ እንዲሆኑ ነው። ሁለተኛው ደግሞ ያለው ክርክር ጠልቆ ነው ሰው መጠመቅ ያለበት ወይንስ መረጨት ነው ያለበት የሚል ነው። በእርግጥ መዘፈቅ የሚል ነገር አለው የመጽሐፍ ቅዱስ ውስጥ መዘፈቅ ነው የሚለው፣ ግን እንዴት አድሚኒስተር እንደምናደርግ እንደ ሕግ የተቀመጠ ነገር ባናገኝም በምሳሌነት ግን ኢየሱስ ክርስቶስ ውሃ ውስጥ እንደገባ እንደገናም ደግሞ የቃሉ ትርጉም እንደዛ ነው ብለው የሚያምኑ ሰዎች በውሃ ውስጥ ዘፍቀው ያጠምቃሉ። ሌሎቹ ደግሞ አይ መርጨት ነው የሚያስፈልገው፣ የግድ ውሃ ቢጠፋስ ሌላ ቦታም ባይገኝ የግድ እንትን አያስፈልግም መርጨትም ሊሆን ይችላል የሚል እምነት ነው ይዘው የሚሄዱት። እንግዲህ ይሄ ዋናው ረጩም አዘፈቁም ግን ምን እያሉ ነው የሚለው ነገር ለእኔ ትልቁ ትርጉም እሱ ላይ ነው። አንድ ሰው ተጠምቄያለሁ ሲል ጳውሎስ በሮሜ ምዕራፍ 6 ላይ ያስቀመጠውን ለኃጢአት ሞቻለሁ እያለ ነው ወይንስ ቃል ኪዳን እየገባ ነው የኪዳኑ ቤተሰብ ነኝ ነው የሚለው እሱ አከራካሪ ነው። እና ዋናው እኛ አሁን የምናጠናው ሌላ ክፍል ስላልሆነ ሮሜ ምዕራፍ 6ን ከሆነ ሮሜ ምዕራፍ 6 ላይ የሚናገረው ግን የጥምቀት ዘፈቅነውም ረጨነውም ለኃጢአት ሞተን እንደሞትን ነገር ደግሞ ከክርስቶስ ጋር እንደተነሳን የሚያሳይ እውነታ ነው። እውነታውን እንትን የሚል ሌሎቹ ደግሞ ጥምቀት ያድናል የሚሉ አሉ። ጥምቀት ያድናል የሚለው እንግዲህ ምን ሆኖ ነው? ጴጥሮስ ላይ ያለው ነው። ጴጥሮስ የውሃ የገላ መታጠብ የቆሻሻ ማጽዳት ሳይሆን አይሁዶች እንደሚያደርጉት የመንጻት ስርዓት ሳይሆን የበጎ ሕሊና ልመና ነው ይላል። እንግዲህ ልመና ነው ጸሎት ጋር የተያያዘ ነገር አድርጎት ነው ጴጥሮስ የሚያቀርበው። ምናልባትም ንስሐ እንደ መግባት አይነት ነገር ሊሆን ይችላል ጴጥሮስ የሚያሳየው ነገር፣ ግን ብዙ ግልጽ ያልሆነ ነገር ስለሆነ ያስቸግራል። ነገር ግን ጥምቀት ያድናል ወይ? አይ መጽሐፍ ቅዱሳችን ጥምቀት ያድናል የሚለው በጴጥሮስ ላይ በተወሰነ ደረጃ ያለው ነው የሚናገረው። ከዛ ውጭ ግን ያለው ክፍል ስንመለከት ጥምቀት ያድናል የሚል ብዙም አናይም። ለምሳሌ ጳውሎስ እኔ ለማጥመቅ አልተላኩም ይላል። አንደኛ ቆሮንቶስ ላይ ስንመለከት ጥምቀትን ማቃለሉ ሳክራመንትስን ማቃለሉ ሳይሆን ነገር ግን እንደ ዋና አገልግሎቱ መስፈርት አድርጎ አያየውም ለመዳን ማለት ነው። ብዙ ስለ ጥምቀት ሲከራከርም አታየውም። ጳውሎስን በጣም ያከራክረው ነገር ሰው የሚድነው በሕግ ነው ወይስ በጸጋ በክርስቶስ ኢየሱስ በኩል ነው የሚድነው የሚለው ላይ ነው ትኩረት የሚሰጠው። ስለዚህ አንድ ሰው የሚድነው ጌታችንና መድኃኒታችንን ኢየሱስ ክርስቶስን መሲህ አዳኝና ጌታ እንደሞተ እንደተነሳ ሲያምን ነው። መጽሐፍ የሚለው ኢየሱስ ክርስቶስ ሞተ በሶስተኛውም ቀን ተነሳ የሚለውን ስናምን ነው። በሮሜ ምዕራፍ 10ም ስንመለከት ኢየሱስ ክርስቶስ ጌታ እንደሆነ በልብህ ብታምን ከሙታን እንደተነሳ በአፍህ ብትመሰክር ትድናለህ ነው የሚለው። እዛ ጥምቀት ብትወስድ ተጨማሪ ትድናለህ የሚል ነገር ሮሜ ላይ ብዙ አይናገርም። ስለ ጥምቀት ምዕራፍ 6 ላይ ተናግሯል እንጂ
ጥምቀት ሊያድን እንደሚችል በሮሜ ላይ ሲናገር አናይ። ግን ሮሜ ምዕራፍ 6 ላይ ከኃጢአት ጋር ያለንን ግንኙነትን በተመለከተ ነው ጥምቀት የተነሳው። ኦኬ፣ አንድ ሰው ሳይጠመቅ ቢሞት ምንድነው የሚሆነው ነው ጥያቄ። ግን ኢየሱስን ቢያምን ለምሳሌ ያ ሰውዬ ነው ብዙ ጊዜ የሚነሳው በመስቀል ላይ ዛሬ ከኔ ጋር በገነት ትሆናለህ ያለው። ዛሬ በገነት ከኔ ጋር ትሆናለህ የተባለው ሰውዬ ግን በጥንቃቄ ማየት ያለብን ይመስለኛል። አንደኛ አውዱ ምን ይመስላል? ሰው ሁሉ ኢየሱስ ክርስቶስን ይሰቀል ከደቀ መዛሙርት በስተቀር ይሰቀል ብሎ የበየነበት በመከራና በጩኸት ውስጥ ያለ በተቃውሞ ውስጥ የነበረ አውድ ነው የነበረ። ሁለተኛ ኢየሱስ ደግሞ ራሱን አድን፣ ዛሬ አንተ መሲህ መሆንን እንድናምን ራስን አድን ውረድና ብለው ከታች ያሉትም ፈሪሳውያንም ሰዱቃውያንም ጠየቁት። መሬት ላይ ሆነው መስቀል ላይም ሆኖ ደግሞ ከዛ ወንበዴ ጋር የተሰቀለው እሱን ጠይቆታል። እኛንም አድን ራስንም አድን ብሎ ሌላው ያሾፍበታል፣ ያፌዝበታል። እጅግ ተጎሳቅሎ በመስቀል ላይ የተሰቃየ ተአምራቶችና ድንቆች አላደረገም። ስለዚህ እየሞተ ያለ ሰው ነው ኢየሱስ። በዛ ሰዓት እየሞተ እያቃሰተ ምንም አቅም የሌለው ጨርቅ የሆነበት ጊዜ፣ የቆሰለበት የደማበት መልኩ እንኳን የማይታይበት ጊዜ ነው። በደም የተለወሰ ፊት ነው ያለው። በዚህ ውስጥ ነው ይሄ ሰውዬ ያመነው። ይሄ ሰውዬ ስለ ኢየሱስ የተናገረው አንደኛ ይሄ ሰው ጻድቅ ነው አለ። መስቀል ላይ ሆኖ ምንም ኃጢአት አልሰራም፣ ጻድቅ ነው አለ። ሁለተኛ ንጉስ ነው አለ። ጌታ ሆይ በመንግስት ስትመጣ አስበኝ ነው ያለው። ንጉስ እንደሆነ መሲህ እንደሆነ አምኗል እዛ ቦታ ላይ። ሶስተኛ እንደማይሞት እንደሚነሳ አምኗል። ምክንያቱም በመንግስትህ ስትመጣ ነው፣ በመንግስት አስበኝ፣ እንደማይሞት ነው ያየው። ጌታ ሆይ ነው ያለው፣ በመንግስት ነው ያለው። መንግስት እንዳለው እንደሚመጣ እንደሚነሳ አምኗል። እሱ የሚያየው ሌላ ነው። የተጎሳቆለ ሳይሆን የተነሳ መንግስት ያለው ንጉስ አድርጎ ነው ያሰበው። ስለዚህ የዚህ አይነት እምነት ነው ያለው እንጂ ዝም ብሎ ኢየሱስ ጌታ ነው ብቻ አይደለም። በጣም አስቸጋሪ በሆነበት ሰዓት፣ ማንም ሊያምነው በማይችል ደቀ መዛሙርት በተጠራጠሩ ሰዓት እሱ ግን አመነው፣ ሳይነሳ ማለት ነው። ይኸውና ቁስሌ ሳይላቸው፣ መቃብር ባዶ ሳይሆን በመስቀል ላይ ያለ ያመነ ሰው ነው። እና ድንቅ የሆነ እምነት ነው። ከማናቸውም እኔ ከሐዋርያትም ከደቀ መዛሙርትም ስንት ዓመት ከሱ ጋር ከኖሩት ሁሉ ይልቅ አስደናቂ እምነት ማኒፌስት ያደረገ ሰው ነው። ስለዚህ የሱ እምነት ያለኝ አይመስለኝም የሱን ያህል። እኛ በብዙ መረዳት በብዙ አይምሮአችንን እንትን አድርገን ነው። እሱ ግን በዛች ደቂቃ ሬቨሌሽን ነው እግዚአብሔር የሰጠው። ሁላችንም የምንድነው በዚህ መገለጥ ነው እንጂ በጥምቀት አይደለም። ጌታ ይባርካችሁ።